አሰልጣኝ መሰረት መንግስቱ ባላለው በአሁኑ ወቅት እንግዲህ የኢትዮጵያ ከ20 ዓመት በታች ብሔራዊ ቡድን ተመስርቶ አንድ ላይ ልምምድ እየሰራ ነው። ይሄ ቡድን በዓለም አቀፍ ደረጃ ከ20 ዓመት በታች ውድድር በኦሪገን ላይ ያደርጋል። ውድድሩ ከኦገስት 5 እስከ ኦገስት 9 ይከናወናል። ይህንንም ውድድር የሀገሬ ቲቪ በቀጥታ የሚያስተላልፈው ስለሆነ የስፖርት ወዳድ ቤተሰብና የስፖርት ቤተሰቡ በሙሉ በቀጥታ ስርጭቱ እንዲከታተለው በየቀኑ ሁሉም ውድድር ስለሚተላለፍ እንዲከታተለው ጥሪ ያቀርባለሁ። ሰላም የተከበራችሁ ተመልካቾቻችን እንደምን ውላችኋል? ሲቢ ሀገሬ 26 የፊፋ የዓለም ዋንጫ የቀጥታ ስርጭታችን ተጀምሯል። እንግዲህ ከ3 ቀን በፊት የተጠናቀቀው የዓለም ዋንጫ የተለያዩ ጉዳዮች ሲነሱበት ነበረ። ያው ሀገሬ ቴሌቪዥንም በቀጥታ ስርጭት ወደ እናንተ ሲያስመለክታችሁ የነበረው ትልቁ ድግስ ተጠናቋል። የታይትል ወይም ደግሞ የስያሜ ስፖንሰራችን የነበረው የኢትዮጵያ ንግድ ባንክ፣ የሀገሬ ልዩ አጋር የነበረው አሊያንስ ስታር ቢዝነስ ግሩፕ፣ የዳይመንድ ደረጃ አጋራችን ኢትዮ ቴሌኮም እንደዚሁም ደግሞ በተለየ መልኩ የዳይመንድ ሊግ የዳይመንድ ደረጃ አጋራችን ጀት ኤግል ሪል ስቴት እንደዚሁም የወርቅ ደረጃ አጋራችን ዴጅ ገዳ የብር ደረጃ አጋራችን ሲኖ ስቲል ነበሩ። ማመስገን እንፈልጋለን። ሁሉም ነገር ተጠናቋል። በሚገርም ሁኔታ ነበረ የተጠናቀቀው። እንግዲህ ዛሬ የተለያዩ ጉዳዮችን ልናነሳ እዚህ ስቱዲዮ የተገኘ ነው። እኔ ገደብ አባይና አንተነህ ሲሳይ ነን። አንቴ እንዴት ነህ? እንዴት አለ ገዳ? ሁሉ ሰላም? ሁሉ ሰላም። መቼስ የዓለም ዋንጫ ብዙ ነገሮች ብዙ ጉዳዮች ተነስተውበት ተጠናቋል። ወደ በኋላ በሰፊው የምንመለከተው ጉዳይ ነው። የዓለም ዋንጫ ሲጠናቀቅ ደግሞ ሀገሬ ቴሌቪዥን በቀጣይ ምንድን ነው የሚያስተላልፈው ከዛስ የሚሉ ጥያቄዎች በርካታ ነበሩ። ከ10 ቀን ወይም ደግሞ ከ12 ቀን በኋላ የሚጀምረው ትልቁ የዓለም ከ20 ዓመት በታች አትሌቲክስ ሻምፒዮና በሀገሬ ቴሌቪዥን በቀጥታ ስርጭት የሚተላለፍ ይሆናል። እንደው ስለዚህ የ21ኛው የዓለም አትሌቲክስ ሻምፒዮና አንዳንድ ጉዳዮች እናንሳ። ሀገሬ ቴሌቪዥን በቀጥታ ስርጭት ያስተላልፋል። እንዴት አየው ይሄን ጉዳይ? በየ2 ዓመቱ ነው የሚታየው። ያው ሀገሬ ቴሌቪዥን እንዳልከው ትልቅ የሚባለው ድግስ በስኬት አጠናቋልና ይሄኛው የትልቁ ጉዟችን እንደመጀመሪያ ተደርጎ የሚወሰድ ይመስለኛል። ዓለም ዋንጫውን ማሳካታችን ከዚያ በኋላ እንግዲህ ለቀጣይ 4 ዓመታት ትልልቅ የሚባሉ መድረኮችን ወደ ሀገሬ ቴሌቪዥን አምጥተናል። ከዓለም ዋንጫው በኋላ የሚጠብቀን ደግሞ አንዱ ትልቁ የኢትዮጵያ መገለጫ የሆነው አትሌቲክስ ነው። ምናልባት የኢትዮጵያን አትሌቶች ትልልቅ የሚባለው መድረክ ላይ ከመከሰታቸው በፊት ይሄኛው እንደ መሸጋገሪያ ይጠቀሙበታል። ከ20 ዓመት በታች የአሜሪካን ውድድር ነው። እዚሁ ዓለም ዋንጫ የተካሄደበት ሀገር አሜሪካ ዩጂን ላይ ውድድሩ የሚከናወነው የሚሆነው። ኢትዮጵያን አትሌቶች ከወዲሁ ዝግጅታቸውን ጀምረዋል። ሀገሬ ቴሌቪዥንም ዓለም ዋንጫውን ባሳካበት የጥራት ደረጃ ከ20 ዓመት በታች የአሜሪካን ውድድሩን ለተመልካቾች በጥራት የሚያደርስ ነው የሚሆነው። ዝግጅቶች ተጀምረዋል። የአትሌቶቹ ዝግጅቶች ብቻ ሳይሆን እኛም እያንዳንዱን ውድድር በበሳል ባለሙያዎች በአሰልጣኞች ጥልቅ እውቀት ባላቸው ጋዜጠኞች ጭምር ውድድሩን ወደ ተመልካቾች የምናደርስ ይሆናል። ምናልባት የዛሬው መግቢያችን ከ20 ዓመት በታች አትሌቲክስ ሻምፒዮና የመጀመሪያው ዝግጅታችን ተደርጎ ሊወሰድ ይችላል። እንግዲህ እንዳልከው ከ12 እና ከ13 ቀን በኋላ አሜሪካ ላይ ውድድሩ በይፋ ይጀምራል። እያንዳንዷን ሁነት ከውድድር እስከ ዝግጅት ከመግለጫዎች እስከ አትሌቶች ሁኔታ በቦታ ያለውን ሁነት ለተመልካቾች የምናደርስ ነው የሚሆነው። አትሌቶቻችንን መልካም እድል እንደሚገጥማቸው አስባለሁ። አዎ የሁሉም አትሌቶች መነሻ ይሄ ውድድር ነው። ዓለም አቀፍ ውድድሮችን ሲያከናውኑ መጀመሪያ ላይ እንግዲህ ይህንን ውድድር ነው የሚያደርጉት። 21ኛው የዓለም አትሌቲክስ ሻምፒዮና እንግዲህ ከ135 በላይ ሀገራቶች እንደዚሁም ደግሞ ከ1700 በላይ የተወጣጡ ወጣት አትሌቶች የሚሳተፉበት ነው። በአሜሪካ ላይ እንደውም አንዳንድ ሰዎች ሲሉ ነበር እንደው አሜሪካ ቆየን እኮ ዓለም ዋንጫውንም እንደዛ ቆየን፣ አሁን ደግሞ አትሌቲክሱንም ነው እንቀጥላለን። ብዙ ነገሮችን ኦሎምፒክም እዛው ነውና እኛም ሁነቱ ላይ ተገኝተን ደግሞ ምን ዘግብበትም እድሎች ይፈጠራሉ ብዬ ገምታለሁ። በአጠቃላይ እንግዲህ የኢትዮጵያን ብሔራዊ ቡድን እንመልከት። ያው ከ20 ዓመት በታች የዓለም አትሌቲክስ ሻምፒዮና እንደ አውሮፓውያኑ ዘመን ቀመር 1986 ነበረ አቴንስ ግሪክ ላይ የጀመረውና የስም ስያሜውም ይሄ የዓለም ጁኒየር አትሌቲክስ ሻምፒዮና ነበር የሚባለው። እንደዚሁ ደግሞ እንደ አውሮፓውያኑ ዘመን ቀመር በ2015 ላይ ነበረ ስያሜውን ቀይሮ
የዓለም ከ20 ዓመት በታች አትሌቲክስ ሻምፒዮና የተባለው ኢትዮጵያና የዓለም አትሌቲክስ ሻምፒዮና ምንና ምን ናቸው? እነማን ወጡ? ከዛ በተረፈ ደግሞ ይሄ ሻምፒዮና ለኢትዮጵያ ትልልቅ ተወዳዳሪዎች ምን ጠቀመ የሚለውን ዛሬ ላይ ላለንበት 2026 ላይ እንገኛለን። ቀደም ሲል እንዳልኩ 1986 አሁን ደግሞ በየሁለት ዓመቱ ነው እየተካሄደ የሚገኘው። ከሻምበል አበበ ቢቂላ እስከ አሁን ላይ እንደ መዲና ኢሳ፣ ሲምቦ አለማየሁ የመሳሰሉ እነ ጀነራል ብርሃኑ የመሳሰሉ ከዋክብቶችን ያየንበት ትልቅ ሻምፒዮን ነውና ከታሪክ አንጻር ብዙ ነገር ማንሳት ይቻላል። አንተ ምንም ጥያቄ የለውም። የዓለም አትሌቲክስ በድረገጹ 40ኛ ዓመቱን ያከብራል ብለዋል። ይሄኛው መድረክ ስታነሳው እንደነበረው 1986 ነው የተጀመረው። አሁን የሚካሄደው ውድድር እንግዲህ 4 ዓመታትን ወደ ኋላ መለስ ብለን ከተመለከት ነው በኢትዮጵያ ብቻ ሳይሆን በዓለም የአትሌቲክስ ታሪክ በርካታ የሚባሉ ስመጥር የሚባሉ አትሌቶችን ተመልክተናቸዋል። እውነት ለመናገር ከ20ና 30 ዓመት በፊት የነበረው የወጣቶች ውድድር አሁን ባለበት ወይም የዓለም አትሌቲክስ አሁን በሚያዘጋጅበት የጥራት ደረጃ ላይ አልነበረም። ለምሳሌ በቀደመው ዘመን የእድሜ እርከን ውድድር ይሁን እንጂ እድሜ በትክክል ታይቶ የሚወዳደሩበት የሚፈተሹበት አልነበረም እና ብዙ ጊዜ አፍሪካውያንም አውሮፓውያንም የማሸነፍ እድል ነበራቸው። ያ ውድድር የሚለካበት አንዱ መንገድ አትሌቶች እዛ ካሸነፉ በኋላ በሲኒየር ደረጃ በሚካሄዱ ውድድሮች የሚያስመዘግቡት ውጤት እንደ መለኪያ ሊወሰድ የሚችል ነው። ምናልባት አሁን አፍሪካም ላይ የሚታዩ ችግሮች እሱ ይመስለኛል እና ብዙ ጊዜ አፍሪካውያን ኢትዮጵያን ጨምሮ በእድሜ እርከን ውድድሮች ላይ ስኬታማ እንሆናለን። ነገር ግን ከ2 እና 3 ዓመታት በኋላ በሚካሄዱ የሲኒየር ውድድሮች ወይም ደግሞ በኦሊምፒክ፣ በዓለም ሻምፒዮና፣ በክሮስ ካንትሪ የሚካሄዱ ውድድሮች ላይ ያንን ስኬት ሙሉ ለሙሉ ስንደግሞ አይስተዋልም እና ይሄ ማለት እድሜው ላይ የሚነሳ የሆኑ ጥያቄዎች እንዳሉ በሚገባ የሚያሳይ ይመስለኛል። የዓለም አትሌቲክስም ከዚህ ጉዳይ ተነስቶ አሁን የሚካፈሉ ሀገራትን በጽልቅ ጥንቃቄና በጥበብ አትሌቶች በእድሜያቸው እንዲወዳደሩ ይሄ መድረክ የወጣቶች ከሆነ ወጣቶች ብቻ የሚሳተፉበት እንዲሆን እንጂ ለጊዜያዊ ውጤት ብለህ የምትካፈልበት እንዳይሆን የዓለም አትሌቲክስ በርካታ ስራዎችን ሲሰራ ቆይቷል። የኢትዮጵያ አትሌቲክስ ፌዴሬሽንም በተለይ በቅርብ ያለው አመራር እድሜ ላይ በጣም አበክሮ እየሰራ ነው የሚገኘው። ሳይንሳዊ የሚባሉ ሁነቶች ሁሉ ወደ ሀገር አምጥቶ አትሌቶች በእድሜያቸው እንዲወዳደሩ የአሁኑ ውጤት ምናልባት ሀገር የሚጠራበት ሰንደቅ ዓላማ ከፍ የሚልበት ሊሆን ይችላል። ከዚህ በላይ ግን ቀጣይ የሚካሄዱ የኦሊምፒክና የዓለም ሻምፒዮና ውድድሮች የኢትዮጵያ መገለጫ እንደመሆናቸው መጠን እሱ ሜንቴን ለማድረግ ለማስቀጠል እዚህ ላይ የሚሰራው ስራ እንዳንድ ትልቅ የሚነሳ ነው ብሎ ማንሳት ይቻላል። ስለዚህ የዓለም አትሌቲክስ ከቀደሙት ዘመናት አንጻር በዚህ ዘመን የሚያካሄዳቸው የእድሜ እርከን ውድድሮች በተሳታፊ ቁጥርም በጥራትም በቴክኖሎጂም በጣም እያደጉ ከመንጣታቸው ጋር በተገናኘ ውድድሩ ቀላል ግምት የሚሰጠው አይመስለኝም። የኢትዮጵያ አትሌቲክስ ፌዴሬሽንም እሱን ታሳቢ አድርጎ ወደ ኋላ እናነሳዋለን። አሁን በትክክለኛ እድሜ ላይ ያሉ ልጆችን ስልጠና እየሰጠ ነው የሚገኘው። ውጤቱ ያን ያክል መመዘኛ ላይሆን ይችላል። ምንም ጥያቄ የለውም። አንተ ያው በምስሉ ላይ እንደምንመለከተው ብዙ ወጣቶች ናቸው። ከዚህ ቀደም ግን ሲነሳ የነበረው የእድሜ እርከን ጥያቄ በጣም ብዙ አጠያይቆች እግር ኳስም ላይ የሚነሳ ጉዳይ ነው። ያው መቼስ ይሄ የመጀመሪያ ውድድራችን ይመስለኛል። ይሄ ትክክለኛውን እድሜ ይዘን በውድድር ላይ መሳተፋችን እና በዚህ ውድድር ላይ ከዚህ ቀደም የነበሩትን ብዙ ውጤቶች እንደው ልንደግመውም እንችላለን፣ አይታወቅም ግን በጣም ይበል የሚያሳይ ነገር ነው። እውነት ለመናገር የኢትዮጵያ አትሌቲክስ ፌዴሬሽን አሁን ላይ እየሰራ ያለው የእድሜ ተገቢነት ጥያቄ እንደው ኖርማሊ እንደው እስከዛሬም እኮ ወጣት ልጆች ነበሩ። እነዛን ወጣት ተወዳዳሪዎችን ሯጮችን በዚህ ልክ አለማሳተፋችን ይቆጭናል። እነሱም ወጣት ሆነው ነው እዛ ላይ የደረሱት። ቀደም ሲል እንደነገርነህ ብዙዎቹ በወጣትነቶች ከ18 እና ከ19 ዓመት በታች ያሉ እንዲሳተፉ ነው የዓለም አትሌቲክስ የሚፈቅደው እድሉን የሚሰጠው። የእድሜ ተገቢነት ጥያቄ መነሳት የለበትም። እንደዚህ አይነት ወጣት ልጆች እየተሳተፉበት ይገኛሉ። ዛሬ ላይ ግን ይህን ውጤት ባያመጡ ራሱ የሚቀጥለው የውድድር ዓመት ላይ የሚቀጥለው የውድድር ጊዜ ላይ እንደዚህ አይነት አትሌቶችን ማፍራት እንችላለን እና የኢትዮጵያ አትሌቲክስ ፌዴሬሽን ከሳይንሳዊ አካሄዱ ጋር አሰራሩ ጋር ቁርኝነት ፈጥሮ በዚህ የዓለም አትሌቲክስ ከ20 ዓመት በላይ እንዲሳተፉ እድሉ መፍጠሩ ምንም ጥያቄ የለውም። ግን በዚህ በኢትዮጵያ በውድድሩ ታሪክ ውስጥ ከ100 በላይ ሜዳሊያዎችን አምጥታለች። ከዛ በተረፈ ነው ከ40 በላይ ደግሞ ወርቆችን ማምጣቷ ትልቅ እንድምታ አለውና ምን ያህል ለኢትዮጵያውያኖች ይሄ ውድድር ትልቅ ተጠባቂ እንደሚያደርገው አንዱ ማሳያ ነው። የቅርብ ጊዜ ትውስታዎችን እንመልከት። ከ2021 ጀምሮ እስካሁን እስከ 2024 የነበረው ዘንድሮ 26 ላይ ነው የሚገኘውና እንግዲህ ትልቁ የሚባለው ኮሎምቢያ ካሊ ላይ የተገኘው ነበረ 6 ወርቅ ያመጣንበት። ከዛ በተረፈ ብዙ የብር ሜዳሊያዎችን ያገኘንበት በጠቅላላ
ሜዳሊያው ራሱ ብዙ የነበረበት ነው። ከዛ እንደው ፔሩ ላይ ደግሞ 2024 ላይ የመጀመሪያው ይሄ ከመጀመሪያው ሁለተኛው ጥሩ ውጤት ያመጣንበት የነበረው ነው። እሱም ደግሞ ያው እንደነ ሲምቦን ያየነበት ከዛ በተረፈ ጀነራል ብርሃኑን በ800 ሜትር እንደዚሁም ደግሞ የመዲና ኢሳን የተመለከትንበት ያገኘንበት ነው። 6 ወርቅ 2 ብር እንደዚሁ 2 ነሐስ በድምሩ 10 ሜዳሊያ ያገኘንበት ነውና ዘንድሮስ ምን ሊጠበቅ ይችላል? የዓለም አትሌቲክስ ያለፉትን የዚህ ዓመት ውድድር ጨምሮ እንግዲህ እዛው ደቡብ አሜሪካና ሰሜን አሜሪካ ላይ ቆይቷል። ውድድሩ ለመጨረሻ ጊዜ ከዛ ውጭ የተካሄደው አፍሪካ ኬንያ ላይ እንደነበር ይታወቃልና ለሶስተኛ ጊዜ እዛው ላቲኖ አካባቢ ነው ውድድር እየተካሄደ የሚገኘውና አስታውሳለሁኝ እነ መዲና ኢሳ ይታዩበት የኮሎምቢያው ካሊ ውድድር 6 ወርቅ የተገኘበት ብዙ አዳዲስ ልጆችን የተመለከትንበት ነበረ። ወርቅ መምጣቱ ብቻ ሳይሆን ልጆቹ የሚሮጡበት መንገድ ፊኒሺንጋቸውን በሚገባ አስታውሳለሁ። ልክ እንደ ትላንት ነው ማስታወስ ያን ውድድርና ልጆቹ የሚገርሙ ፕሮሚሲንግ የሆኑ ልጆች ነበሩ። ለምሳሌ ኤርሚያስን ከስፖርት አካዳሚ የተገኘው ልጅ ማስታወስ እንችላለን። ምናልባት ያ ውጤት ተጠቅሞት ትልልቆቹ ውድድሮች ላይ በምን ያክል ርቀት ተጉዟል የሚለው ጥያቄ የሚነሳበት ጉዳይ ሊሆን ይችላል። ግን እንዲህ አይነት ውድድሮች ለነገ ለሚመጡ አትሌቶች ትልቅ ስንቅ የሚሆን ተስፋ የሚጥሉበት ነው ብዬ አምናለሁኝ። ዋናው ጉዳይ ግን ምንድነው እዚህ ላይ የሚገኙ የወርቅ ሜዳሊያዎችን ባሉበት ለማስቀጠል ስራዎችን መስራት የሚያስፈልግ ይመስለኛል። ቀደም ብለን እድሜ እያልን የምናነሳው ያለ ምክንያት አይደለም። ለምሳሌ እግር ኳሱን ነጥለን ብንመለከት የጋርዚያቶ ስብስብ እንኳን ዓለም ዋንጫ ላይ ተካፈለ። ያ ቡድን ግን ወደ ዋናው ስታመጣው በግላቸው ብዙ ፕሮሚሲንግ የሆኑ ልጆችን ተመልክተናል። እንደናሸናፊ ግርማ አይነት ተጫዋቾችን። ነገር ግን እዛ አርጀንቲና የነበረው ውድድር ላይ ከናሸናፊ ጋር የተጫወቱ ተጫዋቾች ለምሳሌ ሆላንድ ብሔራዊ ቡድን፣ አርጀንቲና ራሳቸውን ብትመለከታቸው ሀገራቸውን ትልቅ በሚባል መድረክ ወክለዋል። ይሄ የሚነግረን አንድ ነገር አለ። ኢትዮጵያን ወክለው የተካፈሉ ልጆች የእድሜ ተገቢነት ችግር አለባቸው ለማለት ሳይሆን ቢያንስ የሆነ ልዩነት እንዳለ መገመት ቀላል ይመስለኛልና እያንዳንዱ የእድሜ እርከን ውድድር ላይ የምታካፍለው አትሌት ነገን እንዲከፍልህ ነገ እንዲክስ አድርገህ ነው ማካፈል መቻል ያለብህ። በኢትዮጵያ አትሌቲክስ ፌዴሬሽን በኩል እየተነሳ ያለው ጉዳይ እሱ ነው። የወጣቶቹ መድረክ ለወጣቶቹ መተው ያስፈልጋል። ካልሆነ እዚህ ላይ የምታመጣው ወርቅ ነገ ኦሎምፒክ ላይ ሌላ ወርቅ የማያመጣልህ ከሆነ ኪሳራ ነው የሚሆነው እና አሁን ራሱ አሁን የተጀመረው ዝግጅት ላይ አንደኛ የወጡ በማጣሪያው በርካታ ልጆች ተቀንሰዋል። ምክንያቱም እነሱ ልጆች ብትወስዳቸው በእርግጠኝነት ወርቅ እንደምታመጣ እኮ ታውቀዋለህ። ግን ያ ወርቅ መጥቶ ነገ ከሁለት ዓመት በኋላ ኦሎምፒክ ላይ የሚካሄደው መድረክ ላይ ሚኒማም ማሟላት ካልቻሉ ማሸነፍ ካልቻሉ ኩዌስችን ነው የሚደረገው። እንደውም አስታውሳለሁ በአንድ ወቅት የኢትዮጵያ አትሌቲክስ ፌዴሬሽን የሕክምና ባለሙያ ሲያነሱ ኢትዮጵያ ኤጅ ዶፒንግ ጋር በተገናኘ ብላክ ሊስት ውስጥ ገብታለች የሚል ሀሳብ ጭምር አንስተው ነበርና የእድሜ ማጭበርበሮች ልክ የዶፒንግ ያክል እየታዩ መጥተዋል። ሲሪየስ ናቸው፣ አስቸጋሪም ጭምር ናቸውና እሱን ለመቅረፍ ጅምሮች ተጀምረዋል። 6ኛ፣ 5ኛ፣ 4ኛ የወጡ አትሌቶች ጭምር አሁን እዚህ ውድድር ላይ ዝግጅት ላይ እየተመለከትናቸው መተናልና ይሄ እንደ ጥንካሬ የሚነሳ ጉዳይ ነው። ምንም ጥያቄ የለውም። በዘንድሮ ውድድር ላይ የእድሜ ተገቢነት ጥያቄ የተፈታበት ሁኔታ ነው ያየ ነው። ምክንያቱም ቀደም ሲል እንደው በእጩነት የታጩ ወይም ደግሞ በዝርዝር ውስጥ የታቀፉ ብዙ አትሌቶች ከእድሜ በታች መሆናቸው አነጋጋሪ ጉዳይ ሆኗል። ቅድም እንዳነሳልኝ አንደኛ የወጣው በውድድሩ ላይ ከ20 ዓመት በላይ መሆኑ ያስታውቃል። ብዙ ሕክምና የማያስፈልግም። ከ20 ዓመት በላይ ሲባል በነገራችን ላይ 23 24 30 ሊሆን ይችላል እኮ በእድሜ ደረጃ ስታይ። ግን 6ኛ የወጡ አትሌቶች ደግሞ ወጣቶች ናቸው። የምር ከ19 ዓመት በታች ከ18 ዓመት በታች ናቸውና እነሱን እንጠቀምባቸው ነው ዋናው ጥያቄው። ለማንኛውም እንግዲህ ይሄ በጣም ሰፊ ጉዳይ ነው፣ ሰፊ ርዕስ ነው። ቀጣዮቹን ጊዜያቶች ደግሞ የአትሌቲክስ ባለሙያዎችን እያመጣን ሰፊ ትንታኔ የምናቀርብበት ፕሮግራም ይኖረናል። እንደው የኢትዮጵያ አትሌቲክስ ቡድን ምን እየሰራ ነው? ከዛ በተረፈ ልምምዱን መቼ ጀመረ? አሁን ያላቸው ሁኔታስ ምን ይመስላል? ከአሰልጣኙ ጋር ቆይታ አድርጓል ባልደረባችን ደሳሌ ዳኘው ተከታዩን ፕሮግራም አዘጋጅተውልናል። የተከበራችሁ ተመልካቾቻችን እሱን እንመልከትና እንመለሳለን። የዓለም ከ20 ዓመት በታች አትሌቲክስ ሻምፒዮና በቀጣዩ ሐምሌ 29 በአሜሪካ ዩጂን ሲካሄድ በመድረኩ ላይ የሚሳተፈው የኢትዮጵያ ብሔራዊ ቡድን ልምምድ የጀመረ ሲሆን ልዑክ ብሔራዊ ቡድኑ ከ400 ሜትር ጀምሮ እስከ 5000 ሜትር ባለው ርቀት እንደሚሳተፍ የቡድኑ ዋና አሰልጣኝ መሰረት መንግስቱ ለሀገሬ ስፖርት ተናግረዋል። ለዩጂን ኦሪገን 2026 የዓለም ከ20 ዓመት በታች የወጣቶች ሻምፒዮንሺፕ ከሮብ እና ሐሙስ ጀምሮ ወደ ሆቴል ገብተን ዝግጅት ጀምረናል። 400 ሜትር አጃይባን ከዚህ በፊት አፍሪካ ላይ ወርቅ ስታገኝ ታቋታላችሁ። ከ400 ሜትር በሴቶች ከአጃይባ ጀምሮ እስከ 5000 ሜትር የእርምጃ ውድድርና ሩጫ ድረስ በሩጫው እንሳተፋለን።
እንግዲህ 5000 ሜትር አለን በወንድም በሴትም 3000 ሜትር በወንድም በሴትም አለን በቀጥታው 3000 ሜትር መሰናክል ሩጫ በሴቶች አለን በወንድ በእድሜ ያላለፉ 1500 ሜትር በወንድም በሴትም አለን ወንድ አንድ ነው ያለን 1500 ሜትር እድሜ እና ሚኒማውን ያለፈ ስለሌለ በ800 ሜትር በወንድም በሴትም አለን 400 ሜትር በሴት አለን ማለት ነው። የኢትዮጵያ ብሔራዊ ቡድን በሴቶች ጠንካራ ልጆች አሉ ያሉት አሰልጣኝ መሰረት ፌዴሬሽኑ ከእድሜ ጋር በተያያዘ የወሰደውን እርምጃ እንደሚያበረታቱም ገልጸዋል። ሀረጋዊን አለች ኤልሳቤጥ አለች 500 አካባቢ ላይ 5000 ላይ ከዚህ በፊት ያው ክሮሱ ላይ ባለፈ በተደረገው አሜሪካ ላይ ታላሲ ላይ በተደረገው አይታችኋታል። ማርታ አለማየሁ አለች እመቤት አለች ሽቶ ጉሚ 3000 ሜትር መሰናክል 3000 ሜትር ቀጥታ ላይ አለች ወሰኔ 3000 ሜትር መሰናክል ላይ አለች። እንደተለመደው አሁንም የሴቶቹ ቡድን የበለጠ ለውጤት ተስፋ ያለው ቡድን ይመስላል። ወንዶችም ግን ጠንካራ ወንዶች አሉት ውስጡ። ምናልባት የወንዶች ውድድር ያው ዓለም ላይ ጠንካራ ስለሆነ ከሴቶቹ በበለጠ ፈተና ይኖርባቸዋል ብዬ ገምታለሁ እንደ ባለሙያ ግን ከምርጫው አንጻር ውጤቱንም ፈልገህ ስርዓቱንም ማስተካከል አንድ ጊዜ ስለማይሆን ውጤቱን ባጣውም ስርዓቱን ላስተካክለው ተብሎ ፌዴሬሽኑና ስራ አስፈጻሚ ቆርጦ የገባበትን አፕሪሺየት ስለማድረግ ምንም አይነት ውጤት ቢመጣ እኔ አፕሪሺየት አደርጋለሁ ይህን ትውልድ። በሻምፒዮናው ውጤት ያመጣሉ ተብለው የታሰቡት አትሌቶች በእድሜ ምርመራ መውደቃቸውን ተከትሎ እንደ ባለፈው የፔሩ ሊማ 6 ወርቅ ላይ መዘገብ ይችላል ሲሉ አሰልጣኙ ግምታቸውን ተናግረዋል። የፔሩን ቡድን ያህል ጠንካራ ነው ብዬ አልጠብቅም። ለምን ቅድም አንተው እንደገለጽከው ዶክተር አያሌውም ከዚህ በፊት ሲሉት እንደነበረው ውጤቱን ያመጡታል ተብሎ የታሰቡት ልጆች ያው በእድሜ ምርመራው ወርቀዋል። ያ ማለት ወደ እስከ 7ኛ 8ኛ ደረጃ የወጡትን ነው እንግዲህ በእድሜ ምርመራ ያለፉትን ይዘን ለመሄድ እየጣርን ያለ ነው። ያንን ጋፕ በዚች አጭር ጊዜ ውስጥ በፊትነስ ደረጃ መሙላት አይቻልም፣ ሳይንቲፊክም አይደለም። ያለውን አስጠብቀን ከተቻለ 1-2 ሰከንድ ለማሻሻል ሞክረን ያንንም ባያክል ባለበት በራሱ ልክ ወጣቶች አምና በዚህ ሰዓት ናይጄሪያ ሄዶ ነበር ታዳጊ ወጣቶች ቡድን የኢትዮጵያ በዛው ደረጃ ቢያንስ እንደ ሀገር እዚህ ደረጃ ይደርሳል ብለን የማንፎክርበት ቢሆንም ገና ስለሆነ ግን ተፎካካሪ ጠንካራ ተፎካካሪ መሆኑን አሁንም አሳይቶ ይመጣል ብዬ ተስፋ አደርጋለሁ። በፔሩ ደረጃ ግን የተወሰነ ልትታገሱን ይገባል። እንደ ስፖርት ቤተሰቡ ልታገሰን ይገባል ብዬ አስባለሁ። ለምን እናስተካክልም ብለን ገብተን እንደገና ወርቅ ለምደናልን ብለን ስለማይሆን ስርዓቱን አፕሪሺየት ቢያደርግ ሰው ቢታገስ ነገ ማምጣት እንደሚቻል ግን ተስፋ አድርጎ ቢጠብቀላለሁ።